ሜሮን ቀጥይ። በስለ ቁርአን እንማርም ስላላችሁ ስለ እምነታችሁ ስለ ሐዲስ እኛ ብንጠይቅ ጥሩ ነው። ስለዚህ እንጠይቅ በሐዲስ ላይ ደስ ይለኛል። ጠይቂ። እሺ ሳሂህ አልቡካሪ እና ሳሂህ ሙስሊም ላይ አንድ ኮንትራዲክት ያደረገ ነገር ስላገኘው ነው፣ ግጭት ማለት ነው። ለምሳሌ ደጃል ሳሂህ አልቡካሪ ቀኝ አይኑ እውር እንደሆነ ይናገራል። ሳሂህ ሙስሊም ደግሞ ግራ አይኑ እንደሆነ ይናገራል። ስለዚህ ሁለቱም ሳሂህ ስለሆኑ የትኛው ነው የምንወስደው? ግራ ነው ወይስ ቀኙ ነው እውር የሆነው? ወረው ማያየው ወሬ ጠፋው። እሺ የምወደው ጥያቄ ይታያል። እሺ ከታየሽ አልሐምዱሊላሂ ወከፋ። ሱረቱ ነጅም አምላካችን እንደዚህ ይላል፣ ወማ የንጢቁ አኒል ሀዋ፣ ነቢዩ መሐመድ አልተሳሳተም አልጠመመም፣ ከልብ ወለድም አይናገርም፣ እርሱ ንግግሩ የሚወርድ ራእይ ቢሆን እንጂ አለ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ዝም ብለው አይናገሩም፣ ንግግራቸው በሙሉ ትክክለኛ ነው። ያመጣሻቸው ሁለት ሐዲሶች እንመለከታቸው። አንደኛው ሐዲስ ሰሒሁል ቡኻሪ 7407 ነው፣ 7407 ማለት እንደዚህ ይላል፣ ኢነል መሲሕ ደጃል፣ ደጃል እኮ አዕወሩል አይኒል ዩምና፣ የቀኝ አይኑ የጠፋ ነው። አዕወር፣ ይህን ቃል ያዙልኝ፣ አይኑ የጠፋ ነው። ከአነ አይነሁ ኢነበቱን ጣፊያ፣ አይኑ ምን ይመስላል? የጠፋች ኢነባ የሆነች ቴምር ልበለውና ዘቢብ ፍሬ ይመስላል ያሉ፣ ግሪፕ ወይም ደግሞ ዘቢብ አይቲንክ አይደለ ይመስላል ያሉ። ስለዚህ አይኑ ምንድን ነው? እንደ ዘቢብ ፍሬ የሚመስለው። ይሄኛው ሐዲስ ያዙልኝ። እሺ ወደ ሰሒህ ሙስሊም ስመጣ ደግሞ ሰሒህ ሙስሊም 2934 እንደዚህ ይላል፣ አደጃሉ አዕወሩል አይኒል ዩስራ ይላል። ደጃል ግራ አይኑ የጠፋ ነው ይላል። እዚህ ጋር እንደ ቴምር የሚል ነገር የለውም። ከዛ ጀፋሉ ሻዕርያ ስለ ፀጉሩ ይናገራል። አሁን ይሄኛውን ቃል ያዙልኝ ብያቸዋለሁ ቅድም። አይኑ ምንድነው? ከአነ አይነሁ ኢነበቱን ጣፊያ፣ አይኑ ምን ይመስላል? እንደ ቴምር ወይም ደግሞ እንደ ዘቢብ ፍሬ ይመስላል ይላል። ሁለቱ ሐዲስ አይጋጭም። ደጃል የቀኝ አይኑ ኦልሞስት ሊጠፋ የደረሰ እንደ ዘቢብ ፍሬ ነው የሚመስለው፣ ያኛው አይኑ ደግሞ ሙሉ ለሙሉ የጠፋ ነው። እሺ ላሳያችሁ። ባይዘዊ ሁለቱም የመስታረቅ አንድ ሐዲስ አለ። የት ነው ያለው ከተባለ ሰሒሁ ሙስሊም 2933 አደጃሉ መምሱሁ ለአይን ይላል። ደጃል አይኑ ምንድነው? ብላይንድ መምሱህ ይለዋል። እዚህ ጋር መምሱህ የሚል ቃል ይጠቀማል። መምሱህ ሙሉ ድፍን የሆነ ማለት ነው። ስለዚህ ሶስት ዘገባዎች አሉ። አንደኛው ዘገባ ሙሉ የታበሰ የሚል፣ አንደኛው ዘገባ ደግሞ እንደ ቴምር ፍሬ የሚል፣ አንደኛው ደግሞ ጠፋ የሚል መጥቷል። አሁን በምን አስታርቀዋለን ከተባለ ኢክማሉል ሙዓሊም ቢፈዋኢድ ሙስሊም መጽሐፉን ይሁት እንደዚህ ይላል፣ ጣፊየቱን ቢገይሪ ሐምዛ አይ ሙምተሊአቱን ጠፈት ወበረዘት አለ። እንደ ቴምር ፍሬ መሳሲ በምንድን ነው አለ? ከአነሃ ጠፈት ወበረዘት፣ ድክም ያለች ናት አለ። ኦኬ እንቀጥል። ምንድን ተመከቺ ወተሲሑ አርሪዋያታኒ ጀምዓን፣ ሁለቱ ሪዋያት ትክክል ናቸው አለ። ቢአን ተኩነ አልመጥሙሰቱ ወልመምሱሐቱ ለቲ ቢሐጅሪሂ ወላ ናኢቱን ፊሂ አውራኡ ጣፊአቱን ቢልሐምዝ አለ። ግራ አይኑ ኦልሞስት ሙሉ ድፍን የሆነ የጠፋ ነው። ወልአይኑ ልዩማ አላማ ጃአ ሁና ወተኩኑ ልጃሂጠቱ አለቲ ከአናሃ ከውከብ ወከአናሃ ኑኻ ሂየ ጣፊአቱ በገይሪ ሐምዝ አለ። ቀኝ አይኑ ደግሞ ድካም ያለበት እንደ ቴምር ፍሬ የመሰለ ነው አለ። ስለዚህ ደጃል ሁለቱም አይነት ችግር አለበት። አንደኛው ሙሉ መምሱህ ነው። መምሱህ ማለት ግራ አይኑ ሙሉ ለሙሉ ድፍን ነው፣ አያይም፣ መምሱህ ነው። ቀኝ አይኑ ደግሞ ምንድነው? ድክመት ያለ። እንቀጥል። ፈኩሉ ዋሂድን ሚንሁማ አውራ፣ ሁለቱም አይኖቹ እውር ናቸው። ኢህዳሁማ ቢዘሃቢሃ፣ አንደኛው አይኑ ሙሉ ለሙሉ አያይም። ወልኢኽራ ቢአይቢሃ፣ ሁለተኛው ደግሞ ምን አለበት? አይብ አለበት፣ ችግር አለበት። ችግሩ ምንድነው? እንደ ቴምር ፍሬ መሰል ድክመት አለበት ነው። ስለዚህ በዚህ ይታረቃል። ብዙ ማስረጃዎች አሉ፣ ግልጽ ይመስለኛል። ስለዚህ ደጃል ሁለቱም አይነት ችግር አለበት ነው ሲምፕሊ። ሜሮን ቀጥይ። እሺ አሁን የዘገብከው ሳሂህ አልቡካሪ አይ ቲንክ ሌላ ዘጋቢ ይሆናል። አይ ቲንክ ብዙ ሰዎች ስለሚዘግቡ እኔ ያመጣሁት ሐዲስ ምን እንደሚል ላሳይ። ደካማ ነው ሳይሆን የሚለው ጌታ አለ ምን ይላል? ሳሂህ አልቡካሪ 3439 አው 3439 The prophet mentioned people saying Allah is not one-eyed, while Masih al-Dajjal is blind in the right eye, and his eye looks like a purging out grape. So ከዛ ደግሞ ሳሂህ ሙስሊም
ደጃል ከይቅርታ ጋር የሚለው ያው የቡኻሪውን ጨርሶ ያው ነው። እኔ ጥያቄ ምንድን ነው? እሺ በሀዲስ ውስጥ እሺ ልጠይቅህ፣ ፋሎ አፕ ጥያቄ ልጠይቅህ። በሀዲስ ውስጥ ኦኬ በግልጽ ሁለቱም አይነት ጉዳተኛ ናቸው የሚል ቃል አለ? በሁለት ዘገባ ነገሩ። ግዴታ በአንድ መኖር አይጠበቅበትም። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ዘገባ ላይ አንድ ትምህርት ያስተምራሉ፣ በአንድ ንግግር ላይ ደግሞ አንድ ትምህርት ያስተምራሉ። በዚህኛው ዘገባ ላይ ቀኝ አይኑ ድካም እንዳለበትና እንደ ቴምር ፍሬ ወይም ደግሞ እንደ ዘይት ፍሬ እንደሚመስል ተናገሩ። ቀጣይ ሐዲስ ላይ ደግሞ ግራ አይኑ እንደጠፋ ተናገሩ። ስለዚህ እኔ ያመጣሁት ላይ ደከመ ነው የሚለው። እኔ ያመጣሁት ላይ ደከመ ነው የሚለው። እንደ ቴምር ፍሬ ነው የሚለው፣ እንደ ዘይት ፍሬ ነው የሚለው፣ እንደ ዘቢብ ፍሬ አይተሽዋል። አወር እኮ ይላል፣ እውር እኮ ይላል። ትክክል ነሽ። ግን ቀጥሎ ምን ይላል? እንደ ቴምር ፍሬ ይላል። ወይም ደግሞ እንደ ስሙ ጠፋኝ ባለ ምንድን ነው የሚባለው? እያገዛችሁኝ ዘቢብ እንደ ዘይብ ነው ይላል። እሺ ጥሩ። እሺ እንደሱ እንኳን ልቀበልብል ማለት ነው። እሺ ጋረት እሺ እንትን አለልህም። እንደዛ እንኳን ልበልብል ማለት ነው። አንድ ሰው ለምሳሌ ምስክሮች ናቸው አይደል? ታማኝን እየዘገቡ ነው አይደል? አንድ ሰው ቀኝ አንድ ሰው ግራ ሲል ማለት ነው። ይሄ አካላዊ መገለጫ ነው። ኦኬ። ስለዚህ አሁን አንተ በምትለው መንገድ እንዴት ይፈታል? አሁን አንዱ ግራ ነው ሲል አንዱ ቀኝ ነው ሲል ይሄ አንዱ ግራን አይቷል አንዱ ቀኝን አይቷል የሚለውን መግለጫ ነው። እሺ አንዲ ነው የኮንትራዲክሽን ለው አላወቀችም። አይ ቆይ አንዴ በፎቶ እናድርገው ብዬ ነው። አንዴ ኦኬ እንዴ አንተ እውር ሰው ልጠባለ። እሺ ይሄ ሰውዬ አይኑ ቆይ ይሄ ሰውዬ ማለት ነው ሳላህ መጣና አይ ቲንክ በቃ ይሄን በዚህ ምሳሌ እንጠቀምና ምሳሌው በደንብ ግልጽ ለማድረግ ማስተካከያ ነገር ላገበት። ባይዘዊ ኮንትራዲክሽን የሚለው ኮንሴፕት ራሱ አልገባሽም። አንድ ነገር በአንድ ሁለት ነገር ሊሆን ይችላል። ወይም ደግሞ እሺ ይሄን አጅልኝ። ሳላህ መጣና ሚስተር ኤክስ እዚህ ጋር ያለው ሰውዬ ቀኝ አይኑ አያይም እና አይኑ ራሱ የሚመስለው እንደ ወይን ፍሬ ነው ይላል አለ። ሳላህ ትክክል ነው አይደለም? እሺ ትክክል ነው አለ። አዎ ይሄ ቀኝ ነው ግራ ነው? ቀኝ ነው ጎበኛ ቀኝ አለ። ሳላህ መጥቶ ይሄ ሰውዬ ቀኝ አይኑ ጠፍቷል እና ደግሞ እንደ ወይን አለ። ቀጥሎ እንደ ወይን ይመስላል ቦታ ተናገረ። ትክክል ነው? አንድ ትክክል ነው በይ። ስለዚህ ከዲፍረንት ፐርስፔክቲቭ የሚለውን ነገር ልታመጣልኝ ነው። አሁን እሱ በዛ ሳይ እሱ መጨረሻ ላይ ችግር የለውም። አሁን ላይ ቀምቻ መልሽ ነው ወይ አረጋቢ ቀኝ አይኑ ሳላህ ትክክል ነው ወይስ አይደለም? እሺ ትክክል ነው። ኦኬ ሚስተር ኢምራን መጣና ምን አለ? የዚህ ሰውዬ አይን ግራ አይኑ እውር ነው አለ። ኢምራን ትክክል ነው አይደለም? ሌላ ሰው መጥቶ እኔ መጥቼ ምን አልኩኝ? ግራ አይኑ ጠፍቷል አልኩኝ። የዚህ ሰውዬ ትክክለኛ አይደለም? እንዴት ነው ጠፍቷል ያልከው? በምን ጠፍቷል? ያው ጠፍቷል አይኑ አልኩኝ። ይሄ አይን ይሰራል እንዴ? አይኔ ነው ወይስ ያኛው ቀኝ ነው? እሺ ያኛው ቀኝ ነው፣ ይሄ ግራ ነው። ይሄኛው ደግሞ ግራ ነው። እሺ ይሄ ጠፋ ነው የሚመስል ነው። ትክክለኛ አይደለም። በጠፋ አይን ከወሰድ ነው። እሺ ጠፋ አልክ። እሺ ግራው የጠፋ ነው አልክ። እሺ ትክክል ነው። ሜሮን ጥያቄ መልስልኝ። እኔ እየተከተልኩ ነው ጌታ እየተከተልኩ። እሺ ትክክለኛ አይደለሁም። ሚስተር ኢምራን መጥቶ ይሄ ሰውዬ ግራ አይኑ ጠፍቷል አለና ትክክል ነው ወይስ አይደለም? እንዴ አይኑ የተከፈተ ሰው እያሳየኝ ነው። የጠፋ ነው ያልጠፋ ነው ወይ ክደኑ? አይኑ ስውር አለ። አይኑ የሚከፈል አይነት ስውር አለ። ሜሮ ምን ሆነሽ ነው? መጨፈን የለበትም። አስጨፍንልኝ። እኔ እንዲህ አይነት መሳሪያ አይገባኝም። እንዴ አስጨፍነዋለሁ። ያው ጨፍነው ያው ሰርዘው። እሺ አሁን ሰርዘው ይገባኛል። እሺ አሁን መጣሁና ይሄ ሰውዬ አይኑ ግራ አይን እውር ነው፣ አይን የለውም በግራ በኩል አልኩ። ትክክለኛ አይደለሁም? ከአንተ ፐርስፔክቲቭ ማለት ነው። አንተ እንደዚህ ብትሆን ግራ ደግሞ እሺ ጠፋ ብትሆን እኔም አልሐምዱሊላህ እንደዛ ሆነ ማለት ይጠብቀኛል። አሁን በአንተ ሳይድ አንተ ስታየው ማለት ነው። አንተ ስታየው አይደለም እሱ ሲያይ አይደለም። ከጠፋ ጠፋ ነው። ኢምራን አየ፣ ሳላ አየ፣ ጠፋ ነው በቃ። የምን ተደፍኗል እኮ ደፈንልሽ እኮ ደፍነዋል። ያው ተደፈነ። እሺ እኔ ሳየው ለእኔ ግራ ነው። ይሄ ደግሞ ቀይ ያረክበት ደግሞ ቀኝ ነው ለእኔ።
ሳየው ማለት ነው። በኔ ረሜሮን የቀለሽ በቀሽ እንጻፈው በቃ ይሄ ቀኝ ነው የቀለሽ ይመስለኛል። ወላሂ ግን አንዳንዴ እውነት ለመቀበል እንትን አትበይ። ይሄ ቀኝ ነው፣ ያው ቀኝ ብያለሁ። ይሄ ግራ ነው። ሳላህ መጥቶ ይሄ ሰውዬ ግራ አይኑ አያይም እና ችግር አለበት አለ። ሳላህ ትክክል ነው አይደለም? እሺ ትክክል ነው ልበል። እሺ ትክክል ነው ልበል። እንደምናይበት አንግል ይለያያል ብዬ ነው እኮ። ይሄ አይን እኮ ችግር አለበት። ተአወሩ ይሽታል እንዴ ቢሮን እውር እኮ ነው። ችግር አለበት። በቃ እሺ ችግር አለበት እንበል። እዚህ ጋር መጣሁና ቀኙ ጠፍቷል። ቀኙ ደግሞ ጠፍቷል። እሺ ሳላህ ትክክል፣ ሳላህ አልፏል። ሳላህ ትክክል ነው። እኔ መጣሁና ይሄ ሰውዬ ግራ አይኑ ድፍን ነው አልኩኝ። ትክክል ነኝ አይደለሁም? የትኛው አይን? ግራ። እሺ ልክ ነህ። በቃ ጨረስን። ምን ማለት ነው? እሺ አስረዳኝ። ወደ ሐዲስ በሐዲሱ አምጣው። እሺ ጎሄድ አስረዳኝ ለመረዳት ያለው ችግር የለውም። በሐዲሱ ስመጣ ሰሒሁ ሙስሊም 2933 ነቢያችን ምን አሉ? አደጃሉ መምሱሁል አይኒ። ደጃል ምንድነው አሉ? ኢዝ ብላይንድ ኦፍ ዋን አይ አሉ። እውር ነው አሉ። ቃሉ ምንድነው? መምሱህ የታበሰ። ቃሉ የታበሰ። ጻፉልኝ የታበሰ ነው ይሄኛው ዘገባ። ይሄኛው ዘገባ ደግሞ ምንድነው የሚለው? ደጃል ቀኝ አይኑ ይላል። ቀኝ አይኑ ምንድነው? የጠፋ ነው። ከአነ አይነሁ ዒነበቱን ጣፊያ። አይኑ ምን ይመስላል? እንደ ወይን ፍሬ ይመስላል። ማለትም ወይን ፍሬ በጣም ትንሽ አይደለች፣ በጣም ትንሽ ሆና የሆነ የደከመ ነው አሉ። ግልጽ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በአንደኛው ዘገባ ላይ የደጃል ግራ አይኑ ድፍን እንደሆነ ተናገሩ። በዚህኛው ዘገባ ደግሞ ቀኝ አይኑ ራሱ የጠፋ ሆኖ ቀጥሎ ደግሞ ምንድነው አሉ? እንደ ወይን ፍሬ ይመስላል አሉ። ሜሮን ግራ አይኑ እንደ ወይን ፍሬ ይመስላል? አዎ አንድ ብቻ እዚህ ለምትመልስ ስንት ዘገባ ነው ያለው በሱ አይን ላይ? ለምሳሌ አሁን ቅድም ያነበብከው ሌላ ነው፣ እኔ ያነበብኩት ሌላ ነው። ደጃ ሁለት አይን ያለው ሜሮን ዘገባ በጣም ብዙ ዘገባዎች አሉ። ከሚሊዮን ባይ ጋር በጣም ብዙ አለ። ስለምናወራው ነገር ብዙ ዘገባ አለ። በጣም ብዙ ዘገባ በጣም ላሳይሽ፣ ሰርች አድርገን ባሳይሽ ራሱ ማለት ነው። ቆይ ላውጣልሽ። እንደው ሁሉም የሚሉት ሐዲስ እኮ ተአማኝ የሚያደርገው ይሄ ነው። ሐዲስ አንድ ሐዲስ ማለት ነው በብዙ መንገድ ይዘገባል። በጣም ብዙ ሊቃውንቶች በጣም ብዙ ሐዲሶች ይዘግቡት አንድ ሐዲስ ማለት ነው። ስለዚህ በብዙ ዘገባ አሁን ፖይንታችን እሱ አይደለም። ሌላ ጊዜ እሱን አስተምርሻለሁ ሌላ ጊዜ። ብቻ ግን ብናየው ራሱ በጣም ብዙ ዘገባዎች ማምጣት እንችላለን። ያው ምሳሌ ላሳይሽ። እዚህ ጋር ስንት ይልሻል? 6466 አይሻ አይደለ? አዎ 7466 አይሻ አይደለ? 7000 ዘገባለ በደጃል አይን ዙሪያ። ያ እስልምናችን ለዛ ነው ተአማኝ የሚሆን። እንደናንተ አንድ ወንጌል ጸሐፊ የጻፈው አይደለም። ሐዲሳችን ራሱ ማለት ነው በብዙ ሙተዋቲር ነው፣ ብዙ ዘገቦች ይዘግቡታል። ፖይንታችን እሱ አይደለም። ወደ ሐዲሱ ተመለሽና ሐዲሱ ላይ ግራ አይኑ የደጃል እንደ ወይን ፍሬ የሚል ዘገባ አለ። የትኛው ላይ? ሳሂህ ሙስሊም ላይ? አዎ ግራ አይኑ ስለ ግራ አይኑ አወሩበት ሐዲስ ላይ። እስቲ አንዴ ቆይ አንዴ ሜሮን ካላየሽማ አለ አይ መመለስ ግራ አይኑ ላይ ነው። ቆይ Allah's not one eyed ይልና Dajjal is blind in the right eye and his eyes look like bulging out grape ይላል። ይሄ ሳሂህ አልቡኻሪ ነው። ሳሂህ አልቡኻሪ አልሰማሽም እንዴ? ግራ ያልኩሽ ነው። ግራ ሌፍት ራይት አይደለም። ሌፍት ላይ ደግሞ እሺ ሌፍት ደግሞ እሺ ያው በአማርኛ ትንሽ እንትን ችግር የለም። ግራማ ሌፍት ማለት ከዚህ በኋላ እንግሊዘኛ እንነግርሻለሁ። ስለዚህ ምን እያልክ ነው? ቆይ እኔን ተኝና ግራ አይኑ እንደ ወይን ፍሬ ነው የሚል ዘገባ አለ አይልም? ሳሂህ ሙስሊም ላይ አይልም። አሜን በቃ ተቀና መሰጋል የሚለው የሚታርጊና ላጠቃለውና ይበቃናል። እሺ ለማንኛውም እንደዛ ዘገባዎች ሲመጡ በደንብ አግሽ ለማየት ሞክሪ። ይሄ ራሱ ተአምር የምናይበት ነብዩ ሰለላሁ ዐለይሂ ወሰለም እንዴት ታገው በዲቃ እንደሚያስተምሩ ነው የምንመለከተው። እዚህኛው ዘገባ ላይ ደጃል ቀኝ አይኑ እንደደከመ ተናገሩ። እዛኛው ዘገባ ላይ ሙሉ ለሙሉ የታበሰ ግራ እንደተበሰ ተናገሩ። ስለዚህ ሐዲሱ አይጋጭም ነው። ብዙ መጽሐፎች አሉ። አይ ቲንክ አንድ ልጨምርና ይበቃኛል ማለት ነው። ኡስታዝ ጀዛከላሁ ኸይር ኢምራን፣ ግልጽ ማብራሪያ ነው። እስቲ ኡስታዝ አቡ ስራ ሐሳብ አላችሁ ኢንሻአላህ። በቃ ስለዚህ ያ ጀማ አጠቃላይ ፈኩል ዋሂድ ሚንሁማ አወራ። ሁለቱም አይኖች ችግር አለባቸው። አንደኛው አይን ብርሃኑ ጠፍቶ አንደኛው ደግሞ አይብ አለበት ነው። ጀዛኩሙላህ ፈጥሩ ኡስታዝ። አፍወን ሰዓት ያስቀኝ አፍወን
እኔ ሜሴጁ ሄድም አልመሰለኝም ነበረ። ምናልባት ቅድም ሳላህ ትሄድበታለህ ብዬ ነበረ። ይሰማል ድምጼ? ቼክ ታርጋችሁ። ይሰማል። መርሃባ። የመጀመሪያው ነገር ምንድን ነው ሜሮን፣ ግጭት ሊሆን የሚችለው ወይ የቁጥር ግጭት ቢኖር ነበር። ምን ማለት ነው? ደጃል ባለ አንድ አይን ነው የሚልና ሌላ ሐዲስ ደግሞ ደጃል ባለ ሁለት አይን ነው የሚል ባይ ኢምፕሊኬሽን ምን እዚህ ንግግር ውስጥ ምን ይዘዋል? ባለ አንድ አይን ነው የሚለው ዘገባ አንድ አይኑ ብቻ ነው የሚያየው የሚል ትርጉም ቢኖረው፣ በሌላ ዘገባ ደግሞ ባለ ሁለት አይን ነው የሚለው ዘገባ ደግሞ ሁለቱም አይኑ ያያል የሚል ዘገባ ቢኖረው፣ ወይም ዘ አዘር ዌይ ራውንድ አንድ አይን ነው የሚለው ዘገባ አንዱ አይኑ ብቻ ነው ያው አንዱ የሚያየው ካለ አንደኛው ጠፍቷል ማለት ነው። ሁለቱም ጠፍተዋል የሚል ደግሞ ሌላ ዘገባ ቢኖር በቁጥር ደረጃ አንደኛ እንደ ግጭት እንወስደዋለን። ወይም ደግሞ የቀኙ አይኑ ፍጹም ጤነኛ ነው የሚል እና የቀኙ አይኑ ደግሞ ጠፍቷል የሚል ራሱ ዘሴም ዘገባ ሆኖ የቀኙ ጠፍቷል፣ ሌላ ዘገባ ደግሞ የቀኙ ያያል የሚል ምንም ንጹህ ነው ምን የሚል ነገር ቢኖር ኖሮ እንደ ግጭት ልትወስጂው ትችላለሽ። ስለዚህ በዛ መልክ አይደለም የምናየው ማለት ነው። ስለዚህ ሐዲሱ ሁለቱም ላይ ችግሮች እንዳሉበትና እንካቱም በተለያየ ተርም ነው የገለጻቸው። ስለዚህ ዋና ዓላማው ምንድነው? አምላካችሁ እሱን አይመስልም የሚለውን ነገር ለማስተማር ነው። ደጃል እኔ አምላክ ነኝ ብሎ ስለሚመጣ ያንን ነገር ለአማኞቹ ምልክት እንዲሆን የተነገረበት ከዚህ ሐዲስ የምንማረው ነገር ያ ነው እንጂ ኢምፖርታንት ነገር ያን ያህል ጉዳይ ሆኖ አይደለም። ትልቅ ነው። ትልቁ ነጥብ ምንድነው? ሁለቱም አይኑ ላይ ግን there is some issue ማለት ነው። ከዛ ዲቴይሉ ላይ ስንገባ ግን አንደኛው የበለጠ እንደ ተምር ፍሬ አይነት ነገር ነው፣ አንደኛው ደግሞ የተሸፈነ ነው የሚል ገለጻ አለው ማለት ነው። እሺ አገረተ እኮ ይሄ ግን ምን ይባላል መሰለህ ኡስታዝ ኦር አቡ ይስራ ማስማማት የሚባል ነገር አለ። ገባ? ማስማማት ነው የተደረገው እንጂ በሐዲሱ ራሱ ውስጥ በግልጽ ቃል የተጠቀሰ የለም አይደል? እንዲህ ነው ብሎ የሚያብራራ ነገር የለውም። ሐዲስ ደግሞ ዝርዝር መሆን አለበት ብዬ ጠብቀው ነበረ። ግን ይሄ ማስማማት ነው የተደረገው። ገባ? ማስማማት ይቻላል እኮ ብዙ ነገሮችንም ታስማማላችሁ። ሐዲስ በሐዲስ ወር ደግሞ አንዱን ካሌላው አድርጎ ማስማማት ነው ማለት ግን ያን ነገር ሐዲሱ ላይ እናገኘዋለን መልሱን ማለት አይደለም። እሺ አንደኛ አኪሬሲንና እውነተኛውን የሆነ ሐሳብ አይሰጥም፣ ዝርዝሩን አይሰጥም። እሺ አንቺም ደግሞ ልክ አሁን እንደዚህ በዚህ እንስማማ። አንቺ ይሄ ነገር ሎጂካሊ እኔ አልተመቸኝም ብለሽ ተጋጭቷል ብለሽ መሄድ ትችያለሽ። እኛ ደግሞ በዚህ መልክ ነው ይሄን ነገር የምናስታርቀው። ምክንያቱም አንደኛ ሰንሰለቱ ያለ ዘገባው ያለው እንደ ግጭትም ሊባል የሚችለው በዚህ መልክ ከቀረበ ነው ብለን የኛን አርጊውመንት አስቀረብን። ከዛ ፖላይትሊ አንቺ ደግሞ ነው አይ ይሄ እንደ ግጭት አየዋለሁ ብለሽ ራስሽን ሐሳብ መያዝ ትችያለሽ። the same argument ሰው አንድ ነገር እውነታው ነው የሚቀርብለት። ከዛ በኋላ እሺ የመቀበል ያለ መቀበል የራሱ እንትን ነው ማለት ብዙ ጥሩ። ለምሳሌ ሁለቱም ሐዲሶች ባይኖሩኝ እኔ ደጃልን ማስበው ሜቢ ቀኝ አይኑ የጠፋ ነው፣ ሌላው ደግሞ ሐዲስ ያለው ደግሞ አንደኛው ማግኘት ያልቻለ ግራ አይን ሲጠብቅ ሁለቱ የተሳሳተ መረጃ ኖራቸው ማለት ነው። ይሄንን ለማወቅ ሁለቱን ማንበብና መረዳት አለባቸው ማለት ነው። ገባ? ለምን አንደኛ ይኸውልሽ ሐዲስ ላይ ምን መሰለሽ አሁን መገንዘብ ያለብሽ ነገር ሐዲስ ላይ አሁን ቅድም ኢምራን ሲያሳይሽ ነበረ ስለ ደጃል ብዙ ሐዲሶች አሉ ማለት ስለ አይኑ መጥፋት ብቻ አይደለም። እዛ ጋር ወደ 7000 ምናምን ያመጣልሽ ብዙ ከደጃል ጋር ሪሌትድ የሆኑ ሌሎችም ሐዲሶች በተለያየ ቦታ ላይ የገቡ እንትኖችን ነው ዝም ብሎ ሰርች እንትን ላይ በተለይ ያመጣልሽ። እና ያ ማለት ምንድነው ስለሆነ ጉዳይ አንድ ሐዲስ ላይ ብቻ ቤዛ አታድርጊም። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ ስለ ጾም ለማስተማር ከፈለጉ ዘንድሮ ብቻ አስተምረው በቃ እስኪሞቱ ድረስ ከዛ በኋላ አላስተማሩም ማለት አይደለም። በየጊዜው የሆነ ነገር ያስተምራሉ፣ ነገ የሆነ ነገር ያስተምራሉ፣ ከነገ ወዲያ የሆነ ነገር ያስተምራሉ። እዛ ጊዜ የነበሩ ሰዎች ደግሞ ባልደረቦቻቸው ወይም ሰሃቦች የምንለው ሐዋርያቶቻቸው የሰሙትን ነገር ነው ከዛ በኋላ በኢስናድ ወይም ደግሞ በቼን ወደኛ ያደረሱን። ስለዚህ አንደኛው እሳቸው እንዲህ ብለው ተናግረዋል ብሎ በሚናገርበት ሰዓት ኤክስፕሌን የሚያደርግበት ነገሩን ኤክስፕሌን ያደረገበት ወርዲንጉ ሊለያይ ይችላል። ግን ዋና ቲሙና መልእክቱ ግን የሚጋጭ አይደለም። ዋና ሐሳቡ የሚጋጭ አይደለም። አንደኛ ይሄ ነው። ስለዚህ ያንን ነገር ደግሞ ዑለሞቹ ወይም ደግሞ ስኮላሮቹ ዘርዝረው አስቀምጠውታል። ስለዚህ ሙሉ ፒክቸሩን ለመረዳት ምን ያስፈልጋል? አንድ ሐዲስ ላይ ብቻ ዲፔንድ ማድረግ ሳይሆን
2 3 4 5 ሐዲሶችን አሁን አፍተር ኦል ለምሳሌ አንቺ እንኳን ይሄ ተጋጨ ብለን ብናስብ ነው ፎር ሴክ ኦፍ አርጊመንት ተጋጨ ብለን ብናስብ ምንድነው ፎሎ የሚያደርገው ኩዌስችን ምንድነው ሐዲሱን የዘገቡ ሰዎች ተሳስተዋል ነው ሊባል የሚችለው እንደው ዝም ብለን እንስማማና ማለት ነው ምክንያቱም ሐዲሱ ሲጀምር እንተና ነብዩ እንደዚህ ብለዋል ነው የሚለው እንጂ ማለት ልክ ሲናገሩ እኛ አሁን በጆሮአችን አልሰማነውም ዘገባውን ሰንሰለቱን ያመጡልን ሰዎች ተሳስተዋል ነው የምንለው እንደው ቢጋጭ እንኳን እምልሽ ምሳሌ እምልሽ እና ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም the same ነገር ሲናገሩን ማለት የፈለጉት ነገር አለ ልክ አሁን እኮ ዲቤት ላይ የተሻለ ክርክር ላይ እዚህ ጋር እኮ እኔና አንቺ እያወራን እኔና አንቺ ያወራነው ነገር ሌላ ሰው ግን ሲሰማው ኖ አቡ ይስራ እንደዚህ ማለት ፈልገው ነው ኖ ሜሮን እንደዚህ ማለት ፈልጋ ነው ብሎ እኮ ሰው በተለያየ መንገድ ኢንተርፕሬት ያደርገዋል ገብቶሻል ራይትሊ ግን የኔን ሐሳብ በትክክል የተረዳኝ ሰው ግን ያንቺንም ሐሳብ የተረዳ ሰው ነው እንደዛ አይደለም ብሎ በትክክለኛውን ነገር ደግሞ ያስቀምጥልናል ማለት ነው ስለዚህ አልቲሜት ፖይንቱ ምንድነው ዋና የተፈለገበት ነገር አምላካችሁ ደጃልን አይመስልም የሚለው ነገር ነው ያንን ነገር ደግሞ ከአንድ ሐዲስ ከሁለት ሐዲስ ብቻ ሳይሆን የምንረዳው ኦቨርኦል ከደጃል ባህሪ ከመጣበት ዓላማ ከዛ አንፃር ነው የምንረዳውና በዛ መልኩ ተረጁ ለማለት ነው ቴንክ ዩ አመሰግናለሁ በጣም ጥሩ ኤክስፕላኔሽን ነው ደብል ስታንዳርድ ቢደረግልን ደስ ይለናል ምክንያቱም በእኛ ላይ ሲመጣ እንዲህ አይነት ነገሮችን ግጭት ሆኖ እንትን ሆኖ ምናምን ይባላል ኢቨን ቴክስቹዋል ቫሪዬሽን ቬሪየንት ሲመጡ እዝናት ከራይተሩ ሳይሆን ከሚገለብጡት ሰዎች ነው ስለዚህ ምትወቅሰው ወር ደግሞ እንዲያረጉ ምትለው የሚገለብጡትን ኮፒ የሚያረጉትን ሰዎች ነው እንጂ እግዚአብሔርን ወር ደግሞ የመረጣቸውን ሐዋርያትና ነቢያት አይደለም ገባ ወር ደግሞ ያስተላለፉትን መልእክት አይደለም እናንተም እንደዚህ ካረጋችሁ እኛም ጋር ሲመጣ the same thing አፕላይ ብታረጉልን ዋናው የእግዚአብሔር ሜሴጅ ካልተቀየረ ኮንሲስት ካደረገ ጥቃቅን ቬሪየንቶች ሜሴጁን ካልቀየሩት ከቀየሩት አላወራም አንተ መጽሐፍ የጻፍክ ሰው ነህ አንተም በዚህ ምን መሰለሽ ይሄ አሁን ይሄና ያኛው እኛ የምናነሳው ቴክስቹዋል ቫሪያንትና እንትን ብለን የምናነሳቸው ማለት አሁን ባይብል ላይ ግጭት ተብሎ የሚመጡ ነገሮች አንድ ባርቴርማን የሚናገረው አባባል አለ ምናልባት ታውቂ ከሆነ አላውቅምና በቃ በባይብል ቴክስቹዋል ክሪቲሲዝም ላይ ይላል በቃ there is nothing እንትን ሪኮንሳይል የማይሆን ነገር የለም ይላል በአፖሎጂስቶች ቋንቋ ይላልና ማለት የፈለገው ምንድነው የፈለገ እኔ ግጭት ነው የማመጣውን ነገር there is some way ያላቸው ይላል በቃ some way በሆነ መንገድ አድርገው ብቻ ያስታርቁታል ይላል እና ምክንያቱም ኦሬዲ ከቲዮሎጂካል ፖይንት ላይ ቤዝ አድርገሽ ሐሳቡን ከተረዳሽው ትክክል ነሽ በዛ መልኩ አልተልታለግት ይችላልሽ ግን ቤዚካሊ እኛ ባይብል ላይ ቫሪያንት አለ ስንል ቴክስቹዋል እንትኖች አሉ ስንል ኢንቴንሽናል ናቸው ምናልባት አሁን ሳላህ ያለው ይመስለኛልና ሆን ብሎ ቲዮሎጂካል ፖይንት ያላቸው ቫሪዬሽኖች ግን ሆን ብሎ የተደረጉ ነገሮች በእንትኖችን እኮ አክሴፕት እናደርጋቸዋለን ለምሳሌ 12 ጽፋለሁ ብሎ 22 ቢጽፍ እንደው ቴክኒካሊ አይ ታይፕ ሲያደርግ እንደዚህ ተሳስቶ ነው ብትይ ሎጂካሊ ሊቀበልሽ ይችላል እንዴ ተሳሳተ የሚለው ነገር እንዳለ ሆኖ ማለት ነው ለህሊናዬም ኦኬ የመሳሳት ፕሮባቢሊቲ ያለው ብዙ ቲዮሎጂካል ፖይንት አይፈጥርም ሊል ይችላል ነገር ግን ቤዚክ የሆነ ነገር ግን ኢንቴንሽናል የሆነ አንኢንቴንሽናል አይደለም ኢንቴንሽናል አዲሽን ዲሊሽን ወይም ደግሞ ኦሚሽን እናገኛለን እነዚህ ነገሮች ግን ቲዮሎጂካል ፖይንት አይፈጥሩም ምናምን ብለን የምናልፋቸው ነጥቦች አይመስሉኝም ነጥብ ላንሳ ቆይ በጣም ነው እኔ የሚሄድበት ቦታ ቆይ ሜሮን እሺ ሃይ ቡቡ አለሽ እንዴ ነሰራል አሁን ለምሳሌ እነ ኡስታዝ ባነሱት አርጊመንት መሰረት ከሄድ የነሱ ሃርሞናይዜሽን ነው የሚባለው ሃርሞናይዜሽን ማስማማት ማለት ነው አሁን ያ ኡስታዝና ማን ነው ኢምራን ያደረጉት ማስማማት ይባላል አዎ ሃርሞናይዜሽን ይባላል ቴክስቹዋል ክሪቲሲዝም ላይ የሚያጠኑ አካላቶች ሃርሞናይዜሽን ብለው ይጠሩታል እንስማማ እሺ ሃርሞናይዜሽን እና ቫሪያንት ይለያያል አይለያይም ሜሮን ምን ሆነሽ ነው አይ ቫሪያንቱን ያመጣሁት የቱ ጋር መሰለ ለምሳሌ ያነሳው ነገር አለ አቡ ዩሳር ምንድነው ሲገለብጡ ተሳሳቱ ምንለው ሰዎችን ነው ስላለ ነው ከዛ አንፃር ነው እሱን ያልኩትኝ ለምሳሌ ትራንስሚት ሲያደርጉ ብሏል ትራንስሚት ሲያደርጉ
ቢሳሳቱ አለ እነሱ ነው ምን ወቅስ ማለት አይ አይደለም ቢሆን እንደው ማለት for the sake of argument hypothetically speaking ይኸውልሽ ሜሮን ማለት እነዚህ ሐዲሶች እኛ በዚህ መልክ ነው የምናስታርቃቸው ሐሳቡ ይሄ ነው ኦቨርኦል ሐዲሱ የተነገረበትን ፖይንት ይሄ ነው ብዬስልሽ ኖ ይጋጫሉ አልሽኛ ነው መጋጨት ማለት የቁጥር ግጭት የለውም የሁኔታ ግጭት የለውም ማለት ቀኝ ብሎ ንጹህ ነው ብሎ ቀኙ ብሎ መልሶ ደግሞ ቀኙ ያያል ብሎ የሚል ኦፖዚት የሆነ ሐዲስ አይደለም የተቀመጠው ኮምፕሊሜንተሪ የሆኑ ሐሳቦች ናቸው የተቀመጡት ሐዲሶቹ ላይ ስለዚህ ኮምፕሊሜንተሪ ይሄ እንደውም ሃርሞናይዜሽን የምንለው ነገር እንደው ኖርማሊ ማይተካውም ግን ኤክስፕላኔሽን ነው ሃርሞናይዜሽን በጣም በቃ የሆኑ እንትን ነገሮች ለምሳሌ ኢየሱስ ስለ ሰዓቱ አያውቅም ብሎ ያለውን አንደኛው ወንጌል ሌላኛው ግን ሰዓቱን ያውቃል ብሎ ደግሞ በሌላ መልክ ሃርሞናይዝ ያደርገዋል ያንን ሐሳብ ቴዎሎጂካል ፖይንቱን አቮይድ ለማድረግ ማለት ነው እንደ አይነት ነገሮችን ነው ሃርሞናይዜሽን የምንላቸው ከዛ ቴክስቱ ላይ ቢጨመር ማለት ነው ለምሳሌ ምን ማለት ነው ይሄ ግን ሆን ተብሎ የተጨመረ ወይም ሆን ተብሎ የተቀነሰ ነገር የለውም ሐዲሱ በእኛ ሰንሰለት የመጣ ነገር ነው ዘገባዎች አሉ ሃርሞናይዝ የምናደርገው ምን ብለን የምንለው ምንድነው በሌላ መልክ ለምሳሌ ልክ የቀኙ አይኑ ፍጹም ጤነኛ ነው የሚል ኖሮ የቀኙ አይኑ ደግሞ የጠፋ ነው የሚል ሐዲስ ኖሮ እነዚህ ነበር ሃርሞናይዝ ማድረግም ሃርሞናይዜሽን ሰራን የሚባለው እኔ አንቺ እንደው ብንል እንኳን ነው ያልኩሽ በቃ ብንል እንኳን ሊመጣ የሚችለው ነገር ምንድነው ነው ሊመጣ የሚችለው ነገር ምንድነው ቢያንስ ሰዎቹ ሲጽፉት በቃ ተሳስተዋል ነው የምንለው እንደው እንኳን ብንል ነው ያልኩት እንጂ ሰዎቹ ተሳስተዋል አላልኩም ያንን ነው አቡበከር ያረመሽ ነበር ፖሲቢሊቲ አንፃር ብለሃል አይገረት ነው ሳይሆን ያልከው ቢሆን እንኳን ሰዎች ስለሆኑ የዘገቡት እነሱ ላይ እንትን እንለዋለን ግን ዋናው ተናጋሪው ነብዩ ላይ ሜሮኒ ከቴክስት ጋር አይገናኝም ኡስታዝ አሁን የተናገረው ነገር በራሱ ምንድነው ያለው በሰለሽ ለምሳሌ እኔ ትራንስሚተር ነኝ አስተላላፊ ነኝ ለምሳሌ እና ያየሁትን ነገር እንዲህ ብዬ ሳስተላልፍ ዊስፐር ደግሞ የሆነ ነገር ብሎ ያስተላልፋል ሶ እነዛ አስተላላፊዎች ነው ተሳስተዋል የሚባለው ነው ቢሆን እንኳን ማለት ነው እስቲ አንቺ በዛ ፕሮባቢሊቲ ቢሆን እንኳን አስተላላፊዎቹ እነ ጳውሎስ አስተላላፊዎቹ እነ ማርቆስ እነ ማቴዎስ እነ ዮሐንስ ተሳስተዋል ማለት ሞራል አለሽ ኢፍ ብለሽ ማለት ነው በኢፍ ሰላም በኢፍ ክሎዝ ነው ያስቀመጠው በኢፍ ክሎዝ ሰሃቦቹ ከሰሃባ በኋላ የመጡ ትውልዶቹ እነዛ ትክክለኛውን ተናግሯል ብለን የምታስበው ነብዩ ሲተናገሩ ትክክል ነው ዘጋቢዎቹ ግን ለምሳሌ አንድ ቦታ ላይ ነብዩ መሐመድ የሞተው በ65 ዓመት ይላል አንደኛው በ63 ይላል እነዚህ ዘጋቢዎች 63 ሪከርድ አድርጎ አንደኛው 65 ስለዚህ በዚህ መሰረት ዘጋቢዎቹን እንትን ትላለ ፎልቲ ታረጋለህ ማለት ነው በዛ አንፃር እኛም ደግሞ ኮፒ የሚያደርጉትን መጽሐፍ ቅዱስን ኮፒ ያደርጉ የሚያስተላልፉትን ቴክስቹዋል የሆነ እንትን ቢሉ ቬሪዬሽን ቢመጣ እነሱ ላይ ነው እንጂ ኮፒ የሚያደርጉት ላይ ነው እንጂ ነቢያቱ ላይ ስለ ቴክስት ስናወራ ብሌ ማናረግም እነሱ የተናገሩት ቀጥተኛው ነገር ነው በጣም ጥሩ ስለዚህ እስቲ ስለ ቴክስት ስናወራ ይሄንን ሙግት ይዘሽው ነይና እንዴት እንደሚቀበር ታያለሽ በቃ ተዘጋጅበት እሺ ችግር የለው ሰፊ ነገር ስለሆነ እዚህ ላይ አላደረጋችሁ ነፋልኝ ባይዘው ሊስቴ በጣም ብዙ ነው ሊስታችን በጣም ብዙ ነው አንድ በአንድ እየመጣ ጠይቂ አንድ አጭር አለችኝ ሳላ አውቂ 2 ደቂቃ ማይሮ ከታለች አይ አንዴ ግን ከዚህ ጥያቄ ኮሜንታተሮች ማለት ነው ማሂር አፍወት ሚሮን ስገባ ማለት ነው በቃ ብጥጥ ነው ይሉ በቃ አይፈልጓትም አንቺም ስለምታስጨንቂ ነው ዋት ናይትሜር ሆነችባቸው እኮ ሰላም አለይኩም ኢትዮጵያ እኮ ፍቅሩ የሚገልጽል እየሰደበ ነው ታውቃለህ ወአለይኩም ሰላም ወራህመቱላሂ ወበረካቱ አቡበከር አንዴ ግን ሜሮን ጥያቄ አለኝ አንቺ ሰላም እንዴት ነሽ አንሻ ሰላም አናን እኔ ማለት እዚህ ጋር ማንም ኢግኖር የለም በጣም እያስተማሩሽ ከኔ ጋር እንኳን ብትሆኚ በስዕል ድረስ እስከሚያስተምሩሽ ድረስ ሊገባሽ አልቻለም It's kind of crazy. You know, 5 የአምስት ዓመት ህፃን ልጅ እንኳን ቢሆን ይገባዋል በስዕል እያሳዩሽ and you still acting like an ignorant. This is not right. ጨርሽ እሺ አንቺ ደግሞ እንግሊዘኛ ልታስተምሪ ነው የገባሽው አልገባኝም ያልሽው ነገር እስቲ ተርጉሚልኝ I think you act like ignorant. Kindergarten እንኳን ብትሆኚ ዛሬ ትማሪ ነበር በስዕል እንኳን እያስተማሩሽ አይገባሽም I don't know why
ዘኛ ቢገባ ይኖር እዚህ ይቀመጣል። ኤኒዌይስ ችግር የለውም። በቃ ለወርድ ስል መጣሽ ልጠይቅ ነበር። አሁን ያልሽው ቃል ግን ምን እንደሆነ እግዚአብሔርን አላውቅም። ሜሮን ኢግነስ አለች። አሮን ኢግነስ ምን እንደሆነ መስል አስተምሪኝ። ኢግነር what is ኢግነር? ኦኬ ተርጉም ይሄጅ ነው። ደህና ዋሉ፣ ደህና ደሩ። ኦኬ እሺ ሀና መንገዱ ዘጋችሁ። አንዳንዴ የህፃን ልጅ ራሱ እዚህ ጋር የለም። ብዙ የተማሩ ሰዎች አሉ። በስዕል እንኳን እየተማረች የ5 ዓመት ልጅ እንኳን ህፃን አሁን ያውቃል። ይሄንን ሶሪ ያ ጀማ። አይ እሺ ሀናን ወደ ቀጣይ ክርስቲያን መሄድ እንችላለን። የኮሜንተሮች ውለታ የሀናን ውለታ አለባቸው ኮሜንተሮች። እሺ ወደ ሌላ ክርስቲያን እንሄዳለን። ኮሜንተሮች አረካሽኝ ወላ እያሉ ነው። እሺ ልውል እንዴት ነህ? አንዳንዴ እኮ በቃ ለዝም ብለህ ትሰማና ብዙ ጊዜ እሰማታለሁ። ገባ ወይ ኦርቶዶክስ አልላት ወይ ጴንጤ አልላት እዛ ሄዳ እዚህ ደግሞ አንዳንዴ በቃ ቲንግ ላይክ ሺ ኖውስ። ገባ አሁን የ5 ዓመት ተማሪ እንኳን ህፃን ልጅ ዛሬ ብታስተምረው እንኳን የአሁኖቹን ተዋቸው የድሮቹ እንኳን ቢሆኑ እያስተማርካት ግራ እያልካት ቀኝ ትላለች፣ ልፍት እያልካት ራይት ትላለች። ሶ ኢግኖር ሶሪ ሞሽ ምን ነው ዛሬ። አይ እሺ ልውል የመጨረሻ እድል አለ፣ ቀጥል። ነቢያት የቅድሙ ላይ ወይስ? እሺ የቅድሙ ላይ ለነገር ተውት፣ እሱ እንደ አዲስ ከማውራት እስልምና የነቢያት ህይወት የሚሆን ጥያቄ እስልምና የነቢያት አምላክ ነው ትላላችሁ፣ በመጽሐፍ ቅዱስም መስረጃ አለ ትላላችሁ። መጽሐፍ ቅዱስ ላይ ነቢያት ሃይማኖታቸው ይሄ ነው አይልም። የአንተ መጽሐፍ ቅዱስ ላይ የነቢያት ሃይማኖት ይሄ ነው አይልም። ኦኬ ግን ማስረጃ ኦኬ ሃይማኖት ባይኖርም ግን ሙስሊም መሆናቸውን ማስረጃ አለን ስትሉ ስለሰማ ለአንድ አምላክ ተገዢ ናቸው። እኛ በምናመልክበት መንገድ ያመልካሉ። ይሄ ሃይማኖታቸውን የሚል ነገር መጽሐፍ ላይ የለም። ሃይማኖታቸውን የምናውቀው ከቁርአን ነው። ባለፈው ሙስሊም ጠጠር ያለ ጥያቄ ካለ ጠይቅ። አይ አለቱን አሁን ትንቢተ ኢሳያስ ላይ አሳይቶ ከዛ ወደ ቁርአን ሄዶ ነበር እንትን ያለውና ከዛ የአለት የተባለው ደግሞ ከራሱ ጋታ እሱን ዳንኤል ላይ ነው ያለው መሰለኝ። እሱ ስለ 5ቱ መንግስታት የሚናገረው ያልኩ ያለሁት የነቢያት ሃይማኖት ይሄ ነው፣ ይሄ እምነታቸው ነው የሚል ነገር መጽሐፍ ቅዱስ ላይ የለም። መጽሐፍ ስለ ነቢያት ሃይማኖት ሳይሆን የሚናገረው ስለ ነቢያት ነውር ነው። እሱን ተወውና አሁን ሌላ ጥያቄ ካለ ጠይቅ። ግን እሺ አሁን አንድ ጥቅስ አግኝቼ ነበርና ነቢያቶች ክርስትናን እንደሚከተሉ ማለት ነው። ምን ላይ? ዮሐንስ ወንጌል እሺ ምዕራፍ 8 አዲስ ተጽፎ ነው ወይስ የስንት እትም ነው የምታነበው? 2018 ወጣ እንደ ጋይስ ንገረኝ እስኪ። የነበረ ነው ምዕራፍ 8 ኤዲሽን ወጣ። ልክ ፈቶቆ ዮሐንስ ወንጌል ሚዩት አንስተን ነው የምናዳምጠው። አንተ አዲስ አይወጣ አይቀርም። ቆይ አዲስ ወጥቶ ነው መሰለኝ። እሺ ቆይ የከፈትኩ ነው። ዮሐንስ ወንጌል ስንት? ምዕራፍ 8 እሺ 38 እስከ 40 38 እስከ 42 ጥቅስ። እሺ ሲጀመር ያው ክርስቲያን ማለት ያው የክርስቶስ ተከታይ ነው አይደል? ኧረ እባክህ እሺ እንደዚህ ይላል ጥቅሱ።
እኔ በአባቴ ዘንድ ያየሁትን ምንድነው ክርስቲያን ማለት? እኔ በአባቴ ዘንድ አንዴ ቆይ እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተን ደግሞ በአባታችሁ ዘንድ ያያችሁትን ትናገራላችሁ። መልሶም አባታችን አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበረ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም ይላል። የቱ ጋር ነው ነቢያት ክርስቲያን ናቸው የሚለው? እዛው ላይ ቁጥር 56ን አንብበው። እዚህ ጋር ጠቀስክልን 38 እና 40 ላይ የቱ ጋር ነው ክርስቲያን ናቸው ነቢያት የሚለው? አይ ሊትራል ወርዱን አይደለም እኮ ግን ያው መልእክቱ የት አለ እንደዛ የሚለው? እሺ ኖት ተው ሊትራሉን የት አለ እንደዛ የሚለው? 56 እኔ ደግሞ ምን ሊያመጣብን ነው ብዬ መጠበቅ። እሺ 56 አባታችሁ አብርሃም ቀንን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃም አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። አሁን እዚህ ጋር ነቢያት ክርስቲያን ናቸው ይላል። ጋይስ ልዑል አንደኛው አንድ የኢየሱስ አምላክነትንም በዚህ ጋር ይገልጻል። ተው እሱን ቆይ አምላክነትን ተው። አንተ ትልቅ ሰው አይደል እንዴ? ቆይ እሱ ማን ጠየቀ? ኢየሱስ አምላክ ነው አይደለም እኮ አይደለም ጥያቄ። ነቢያት ክርስቲያን ናቸው የሚለውን ከዚህ ጥቅስ ላይ ያሳየኝ። ነቢያት እኮ ላስረዳ ነው። እሺ እዚህ ጋር ክርስቶስ አምላክነቱን ከተማመንን እኔ ከአብርሃም በፊት አንተ ስለ ክርስቶስ አምላክነት አልጠየቅኩም። ቆይ ርዕሱን አትቀይር። ክርስቶስ አምላክ ነው አይደለም ጥያቄው። እሱ አይደለም ጥያቄው። እባክህ እሺ አምላክ ነው ብዬ ልስማ ማለት ዝም ብዬ ከአንተ ጋር ላለመጨቃጨቅ። ርዕሳችን እሱ አይደለም ጥያቄው። ነቢያት ክርስቲያን ናቸው የሚለውን አሳየኝ። አምላክ አድርገው ከፈለክ ኢየሱስን አምላክ ነው። ስለዚህ ክርስቲያኖች ደግሞ የክርስቶስ ተከታዮች ከሆኑ ቅድም ባወጣው ልክ ነቢያት ክርስቲያኖች ናቸው የሚለውን አሳየኝ እኮ። ክርስቲያን ማለት የክርስቶስ ተከታይ ከሆኑ 39 ላይ አባታችን አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር ፊት የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም ግን እንደዚህ አላደረገም። እናንተ አባታችሁን ስራ ታደርጋላችሁ። ከኛ ዝሙት አልተወለደም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት ይላል። ስለዚህ አምላክ ከዛ ወርደ ወደ 56 ስትሄድ ኢየሱስ ምንድነው ዝም ከምል ብለን አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ፣ አየም ደስ አለው አለ። ስለዚህ ኢየሱስ አብርሃም የትኛውን ቀን ነው ያየው? ኦፍ ኮርስ ሳልቬሽን ነው የመጨረሻው። አምጣ እስኪ ሳልቬሽን። ስለዚህ አምጣ እስኪ ሳልቬሽን የሚለው ማለት ሳልቬሽን የሚለውን አምጣ ማለት ከየት ነው ያመጣው? ሳልቬሽን ያልከው አላ ሰላም አለይኩም። ኦብቪየስሊ እሱ የሚያመለክተው ያንን ነው የምልህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኧረ ያ ጀማ እንደዚህ እኮ ልዑል እንዴ ቅድም ማለት እንትን የሚባል ነገር አለ ማለት ያው እኔ ሲጀመር እንደዚህ አይነት ነገር ላይ ሐሳቤን ለመግለጽ በደንብ ገና አሁን እየገባው ስለሆነ ሳምንትም ስለሆነ የሀሳብ መቆራረጥ ሊኖር ይችላል። ግን ሐሳቤን የተረዳችሁት ይመስለኛል። አዎ እንደው እንደ እኔ ነገሩን እኔ ምን አይነት ባህሪ ደስ ይለኛል መሰለህ? አንድ ነገር ፊት ለፊት ካልተመለሰ ነገሩን ገልብጦ መጠየቅ ደስ ይለኛልና በደንብ እንዲገባ ማለት ነውና ልወጣ ነበረ። ግን እንደው ነገሩ እንትን እያለ ስለሄድ ነው። አንደኛ ጊዜያችንም ማሰብ አለብን ሁላችንም። ምናልባት አሁን አብዛኛው ሙስሊም የተለያየ ቦታ ቢኖርም ጿሚ ሰው ነው፣ ቁርአን የሚቀራ ይኖራል፣ የተለያየ የባዳዎች የሚያደርግ ይኖራልና አንድ እሱ ነው። ሁለተኛ እንደው ጊዜያችንም ባለባ ነገር ማጥፋቱ ራሱ ለአእምሯችን እኮ ቶርቸር ነው። የሆነ ነገር እኔ ወደ ፖይንቱ የማይገባ ወደ ገደለው የሚባለው አይነት ቋንቋ አላረድ ወደዛ የማይገባ ነገር ከሆነ አእምሮ ይዝላል። ታውቃለህ ማለት የሆነ ሴም ናሬሽን ዝም ተማሳይ ሐሳብ የምናወራ ከሆነ ማለት ነውና
እንደው እንበልና በቃ ቁርአን ላይ የለም እስልምና ነብያቶች እስልምናን አያስተምሩም ብለን እንስማማል for the sake of argument። እኔ ለዚህ ነው ጥያቄውን አንዳንዴ እንደዚህ አዙረህን መረዳት ያለብህ። ክርስትና የነብያቶች ሃይማኖቶች ነው የሚል ነገር አለ ወይ ብለን ስንጠይቅህ ምን አልክ? አለ አልክና ተመልሰህ ክርስትና ማለት የክርስቶስ ተከታይ ነው አልክ። ስለዚህ የኛን ሐሳብ ሙስሊም ማለት አላህ እጁን የሰጠ ነው ለአላህ የታዘዘ ነው ብለን ስንገልጽልህ መጀመሪያ ሳትቀበለን ቆይተህ ክርስትና ማለት ግን ክርስቶስን የተከተለ ነው ብለህ ያንን ነገር እዛ ላይ ቤዝ አድርገህ ግንብ መስራት ፈለክ እና ይሄ ሎጂካል ነው ወይ? ለምን ህሊናህን ተዋሸዋለህ? እኔ ያ ነገር ደስ አይለኝም። እንደዚህ ከሆነ ውይይት ማባከን ጊዜ ማባከን ነው የሚሆነው። አይ በመጽሐፉ ነው። አሁን በመጽሐፉ እኮ አሁን በቁርአን ሙስሊም ማለት የአላህ ተከታይ ነው ብትለኝ አይደለም ልልህ አልችልም እኮ። ልክ ነህ እኮ። አሁን ምን መሰለህ ምን ልፈልግ አሁን ለምሳሌ ይኸውልህ አንድ ጥያቄ ልንገርህ። ቁርአን ላይ ምን ይላል መሰለህ? ለምሳሌ በጣም አንድ የሚገርም አንቀጽ አለ። ምናልባት ሳላ ታወጣለታለህ። ማካነ ኢብራሂም ይሁዲ ወላ ነስራኒ የሚለው ኢብራሂም አይሁድም ክርስቲያንም አልነበረም የሚለውን አንቀጽ ሱረቱል ምን ላይ ነው? ኢምራን ማን ነው? በቀራ መሰለኝ ልፈትለት አስቀምጬው ነው። ክፍት እንትን ቅርብ ነው። ኢምራን አንተ ንገረኝ። ታብሌቱን አስቀመጥኩኝ ነው። እሺ ማለት አንቀጹን ንገረኝ ኡስታዝ ወይ አንቀጹን ንገረኝ። ማካነ ኢብራሂም ይሁዲ ወላ ነስራኒ ኢብራሂም ክርስቲያንም አይሁድም አልነበረም። ሱረቱ ኢምራን አንቀጽ 67 አይ 367 ሱረቱ አሊ ኢምራን አይ ልክፈት ቆይ አሁን ልውል ምን መሰለህ ይሄን አንቀጽ እንደ ቤዝ እንውሰደው እንደ ሁለታችንም። ምክንያቱም አብርሃም እናንተም ጋር ይታወቃል በእስልምናውም ኢብራሂም ተብሎ ይታወቃል። እንደው ከምንጨቃጨቅ ኢየሱስ ጋር ነብዩ መሐመድ ጋር ከምንጨቃጨቅ ነገሩን ወደ ኋላ እንግፋውና ወደ አብርሃም እንውሰደው። ለምሳሌ ነው ማለት ለምሳሌ እኛ አንተ ተቀበልከውም አልተቀበልከው ሌላ ነገር ግን የቁርአኑ አንቀጽ የሚለውን ነገር ሐሳቡን እንንገርህና ከዛ ደግሞ አንተ ነው ለዚህ ለቁርአን ሐሳብ ተቃራኒ የሆነ ሐሳብ ታቀርብልናለህ ማለት ነው። ኢብራሂም ወይም አብርሃም ማለት ነው ይሁዳዊ አልነበረም ክርስቲያንም አልነበረም። ነገር ግን ወደ ቀጥተኛ ሃይማኖት የተዘለበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል። ለምሳሌ ቁርአን ማለት ነው በግልጽ በቃ በቴክስቱ ክሊር የሆነ ምንም ከዚህ ወደ እንደ a = b b = c ይያልክ ወይም a = c ይያልክ አንዱ ጋር ያገናኘው ምትር ሳይሆን ቀጥታ አንቀጹ በዚህ መልኩ ያስቀምጠዋል። አብርሃም በነበረ ሰዓት የአብርሃም ሃይማኖት ምን እንደነበረ ልትነግረኝ የምትችል ከመጽሐፍ ቅዱስ ከየትኛውም መጽሐፍ ቅዱስ ውስጥ ሊኖር ይችላል? ከዚህ ሐሳብ ተቃራኒ የሆነ ሐሳብ ልትነግረኝ ትችላለህ? ምሳሌ በቃ የነብዩ መሐመድና የኢየሱስን ጉዳይ እንተው ለጊዜው። ዳይሬክት እንደዚህ ክርስቲያን አልነበረም ሙስሊም ነበረ የሚል የለም አይደለም። ምን እንደነበረ ነው ያልኩት። ኖ ምን እንደነበረ በአንተ አስተሳሰብ እኮ ኢቭን እኮ የጋብቻ እኮ የአብርሃምና የሳራ ያርግላችሁ ይባላል አይደለም በክርስትና። እና አብርሃም ምን አይነት ሰው ነበር? አብርሃም የሚከተለው እምነቱ ምንድን ነበረ? በእናንተ ሎጂክ እኮ ነው የምልህ እኮ የቁርአኑን ተው። ይሄ የቁርአን አቋም ነው፣ የእስልምና አቋም ነው። በክርስትና ውስጥ ምን አይነት እንትን ነው ያለው? እየነገርክ ነው። በክርስትና ውስጥ የኢየሱስ ተከታይ ያው ክርስቲያን ሊባል ይችላል ነው ሳይሆን ክርስቲያን ማለት የክርስቶስ ተከታይ ማለት ነው። አዎ ትክክል። እሺ አይደለ? ስለዚህ የክርስቶስ ተከታይ ማለት ደግሞ ምንድነው? ዝም ብሎ መከተል ሳይሆን አምኖ የክርስቶስ ያስተማረውን ትምህርት አምኖ በአምላክነቱ አምኖ በቃ በአምላክነት ያመነ ማለት ነው ባጭሩ አይደል? የክርስቶስ ተከታይ ነው። እኛ አምላክ ነው ብለን ካመንን የክርስቶስ ተከታይ ነው ካለን ያው ክርስቶስ አምላክ ነው። ክርስቶስ ከመምጣቱ በፊት የነበሩት እና አብርሃም ለምሳሌ ከዛ አብርሃም ጋር ስመጣልህ አሁን ያነበብነው ጥቅስ ይሄን ለአንተ ነው የምልህ። አንተ በራስህ አብርሃም ምንድን ነበር ሃይማኖቱ? አብርሃም ምንድን ነበር ሃይማኖቱ? ያው ኦብቪየስሊ ክርስትና ነው። እኛ የምንቀበለውን እምነት ነው እሱም የነበረው አንድ እምነት ስለሆነ ማለት አልነበረማ። ክርስትና አልነበረማ። አሁን ክርስትና አልነበረም ልንል የምንችለው ክርስትናውን በሁለት አይነት ነው አይደል? አንደኛ እንዳልኩ አምላክነቱን መቀበል ነው። አሁን ደግሞ የአዲስ ዘመን ሰዎች ደግሞ ዶግማዎችን በመፈጸም ነው ክርስትና ልንባል የምንችለው አይደል? አምስቱን ዶግማዎች
ስለዚህ ማስረጃ አላቀረብክልኝ ማለት ነው። ክርስቶስ ባልነበር ክርስትና የሚለው ስም ራሱ ኮይን የተደረገው እኮ ኢየሱስ ከመጣ በኋላ ነው። ከዛ በፊት ሃይማኖት ክርስትና የሚባል ሃይማኖት አልነበረም ማለት ነው። ስለ ስሙ አይደለም እያወራ ያለው። ስሙን ሌላ ነገር ልትለውም ትችላለህ። ዋናው አይዲያ ነው ያልከው። ክርስትና ከተባለ ኢየሱስ ክርስቶስ አምላክ ነው አለን። እኛ ክርስቲያኖች የክርስቶስ ተከታዮች እንደዚህ ከተረዳኸው ክርስቶስ አምላክነትን እንከተላለን ማለት ነው። ዲኖሚኔሽን ልቀበልህ ሐሳብህን። በእናንተ ሎጂክ የሆነ ኢንተርፕሪቴሽን ሰጣችሁት። ቨርዥኑ ተለይቶ ምንም ሆኖ ብቻ ኢየሱስ ክርስቶስም ከመምጣቱ በፊት ክርስትና የሚመስል ነገር ወይም ደግሞ የክርስትናን ተከታይ የክርስትናን እምነት ሎጂካሊ የሚያስረዳ የተያያዥነት ያለው ሐሳብ አለ ብላችሁ ኤክስፕሌን ታደርጋላችሁ በእናንተ በኩል አይደለም? እሺ እኛ ለምንድን ነው ታዲያ ነብዩ መሐመድ ከመምጣታቸው በፊት ሙስሊም የሚል ቁርአን አንቀጾች እንኳን በግልጽ ተቀምጠው የአላህ ታዛዦች ነበሩ፣ አላህን ይገዙ ነበር እያለን ማስረጃዎችን ከቁርአንም ስንጠቅስ ለምንድን ነው ማትቀበሉን ታዲያ በዛ ሎጂክ? አሁን እሱ ሎጂክ እኮ እኛ ቁርአን ላይ ምንም ሎጂክ ብታቀርብ ያው የእናንተ መጽሐፍ ነው። ገብቷል አይደል? እኛ የምናመጣውን ሎጂክ እናንተ ጋር እንደዚህ አይነት ሎጂክ አለ። ጭራሽ ክርስትና የሚለው ስም ሳይኖር ገብቷል። ክርስትና የሚለው ስም ሳይኖር ክርስትና ማለት ኮይን ስሙ ራሱ ቀጥታ እንኳን የምታየው ከክርስቶስ ጋር እንኳን ተያይዞ ነገር ግን ተያይዞም ወደኋላ ወስዳችሁት ለጥጣችሁት ወደኋላ ኢየሱስ ከመምጣቱ በፊት የነበሩትን ሰዎች ሁሉ የዛ እምነት ተከታይ ናችሁ ብላችሁ ኢንተርፕሬት ካደረጋችሁ እኛ ደግሞ ሙስሊም የሚለው ቃል ግን ከነብዩ መሐመድም ጋር ስም አያያዝም፣ ከልጃቸውም ጋር አያያዝም፣ ከማንም ሰው ጋር አያያዝም። በማያያዝበት ሁኔታ ለአምላክ እጅ የሰጠ አምላክን ትእዛዝ የሚፈጽም ማለት ነው ብለን ስንተረጉመው በጣም ሎጂካል የሆነ ለትርጉሙ እንኳን ሴንስ የሚሰጠው የሙስሊሙ ትርጉም ነው። ነብያቶች በሙሉ ሙስሊም ነበሩ ስንል የተለያዩ እንትኖች ሙስሊም ነበሩ፣ ለአምላካቸው ይታዘዙ ነበር ብለን ስንናገር ተገዢ ነበሩ ብለን ስንናገር ሙስሊም የሚለው ስም ከነብዩ መሐመድ ጋር ተያይዞ ኮይን እንዳልተደረገ ወይም ደግሞ እንዳልተመሰረተ በደንብ ያሳያል። ክርስትና የሚለውን ግን ቃሉ ራሱ ኮይን የተደረገው ከኢየሱስ ክርስቶስ በኋላ ሆኖ እናንተ በራሳችሁ ትርጉም ግን ወደ ኋላ ወስዳችሁ እነዛ ሰዎች ክርስቲያን ነበሩ ብላችሁ ትረዱታላችሁ። እንዴት ትረዱታላችሁ ሌላ ጥያቄ ነው፣ ግን አትሊስት ተረድታችሁታል ቢያንስ። እኛ ግን ሙስሊም የሚለውን በዚህ መልክ ነው የምንረዳው ብለን እንደዚህ ኤክስፕሌን ስናደርግ ለምንድን ነው የማትረዱት ነው? በእኛው በራሳችን መልክ ለምንድን ነው የማትረዱት? ኤግዛክትሊ እንዴት ሊሆን ይችላል እያላችሁ የምትጠይቁን ለምንድን ነው? ያው ምክንያቱም ኮር ፋውንዴሽኑ ስለሚላይ ነው። አሁን እናንተም አንድ ፈጣሪ ትላላችሁ፣ እኛም አንድ ፈጣሪ እንላለን አይደለ? ግን እናንተ በክርስቶስ አምላክነት አታምኑም፣ እኛ ደግሞ በክርስቶስ አምላክነት እናምናለን። በቃ ችግር የለውም ማለት ነው። ሐሳቤን አይ ቲንክ የገባችሁ ይመስለኛል። ብዙ እንትን ማድረግ አይኖርብንም። ተረድቻለሁ። እሺ ለወል እሺ ታንክ ዩ ሰማለው ሱኩና። እሺ ልንወጣ ነበረ። አንተን የመጨረሻ እናርግና እንውጣ። እዛ ላይ ነው የማወራው። ማለት ነቢያቶች ሁሉ ሙስሊሞች ነበሩ፣ እናንተ ነው ክሌም ያደርጋችሁት ነው። ለዛ ማስረጃ ማቅረብ ያለባችሁ ደግሞ እናንተ ናችሁ። ሙስሊሞች ነቢያቶች ሙስሊም እንደነበሩ ምን አይነት ማስረጃ ትፈልጋለህ? እኮ ያንተ ፕሩፍ የሚያደርግልህ የሚችል ማስረጃ ፈልጋለሁ። ሪቪሌሽን ዋት ላይክ ሪቪሌሽን ቁርአን። ለቁርአን ማስረጃ ቁርአን መሆን ይችላል። ምክንያቱም ኢንጅልና ተውራት ያላህ ቃል ነው ብለህ ታምናለህ አንተ። ሰው ከዛ ነው ማስረጃ መስጠት ያለብህ። የኔ ማስረጃ ቁርአን መሆኑ በቂ አይደለም አይደለም። ለምን እንደሆነ ታውቃለህ? ከቁርአን ነው እኮ። ለምን እንደሆነ ታውቃለህ? ለምን እሱ ፕሩፍ ያደርግልህ አይችልም? ለምሳሌ አሁን ከቁርአን ነው ማስረጃ ማምጣት ያለብኝ አይደለም? አይደለም። ኦኬ ሪቪሌሽን በቂ አይደለም። ያ ምክንያቱም ከዚህ በፊት አላህ ሁለት እኮ ከዚህ በፊት ተውራትና ኢንጂል ክርስቲያን ማርያም ድንግላት ከጥያቄ ጋር የሚገናኝ ነገር አለው። ጥያቄ መልስልኝ።
ማርያም ድንግል ናት? ቆይ ንገረኝ፣ ድንግል ናት እኮ አንተ ራስህን ችለህ መልስልኝ። እኔ ራሴ መልስልህ። ጥያቄ ጠይቀኝ ማለት ራስህን ችለህ ንገረኝ። ማርያም ድንግል ናት? እንዲገባ ስለፈለኩ ነው። እንዲገባ ስለፈለኩ መልስ። ማርያም ድንግል ናት ብለህ ታምናለህ እኮ? በአንተ ሜቶድ አስረዳኝ እኮ ነው ያልክ ያለሁት። በእኔ ሜቶድ አትሂድ እያልኩ ነው። በአንተ ማስረዳት አትችልም። ራስህን ችለህ ጥያቄ መልስ። ትረዳዋለህ? የምሬን ነው። እኔ ነኝ ያልኩት። እቺን ብቻ መልስ። ማርያም ድንግል ናት ብለህ ታምናለህ ወይ አንተ? ያ አምናለሁ። ማስረጃ አለ? አዎ የኔ ባይብል ማስረጃ አለኝ። ከባይብል ማስረጃ አለ? እሱ ነው ከባይብል ማስረጃ አለኝ ያልኩ ነው። አልፈልግም ባይብል፣ ምክንያቱም ማርያም ባይብል ውስጥ ነው ያለችው። ዳስ በቂ አይደለም። ባይብል በቂ ነው? በቂ አይደለም። የትም ትኖር ለእኔ በቂ አይደለም። ሌላ ማስረጃ ስጠኝ እኮ። ለአንተ በቂ ስላልሆነ በቂ አይደለም ማለት አይደለም። ሴም አይደለም። ስጀምር አግሪመንቱ ሴም አይደለም። አንተ የምትለውና እኔ የምለው ሴም አይደለም። ያ ከባይብል ነው መስጠት የምችለው እኔ። ያ ዲፈረንስ አለው። አንተ የነሳው ነው። ነቢያት ሙስሊሞች ናቸው። ማስረጃ ምንድነው? ቁርአን ነው። በቂ አይደለም፣ በቂ አይደለም። ያንተ ሲሆን ብቻ ነው እንደ በቂ። ኦኬ ያለፈ መጽሐፍ የኔ ነው ብለሃላ። ያንተ ሲሆን ችግር የለውም፣ በቂ ነው። ምንም ያንተ ሲሆን ችግር የለውም፣ በቂ ነው መጽሐፍ ቅዱስ ብቻ። የኔ ሲሆን ግን በቂ አይደለም። ዲስስ ግብዝነት ይባላል። ይሄ አይደለም ግብዝነት። ለራስ ይቆርሱ አያሳንሱ። እኔ ለምሳሌ ነቢይ መሐመድ ሙስሊም ይባላል። ጠይቀህ ሳላ አንዴ ልናገር። ስኩና ከጨረስክ ልናገር። እኔ የራስህ አንዴ ሌላ ጊዜ ናት። ሳላ ልገላግል እስኪ። ያው ሸኘውልህ፣ በቃ አረፍ በል ሸኘው። ኧረ እንኳን ሸኘው። እሱ ከዚህ በላይ ሎጂካል ነገር ሊያመጣ አይችልም። ምንድነው? ጠይቋቸው። አሁን ብዙ ጊዜ ነቢያት ሙስሊሞች ናቸው ወይ ብለው ይጠይቃሉ። ነቢያት ሙስሊም ናቸው ወይ ይላሉ። አዎ ሙስሊም ናቸው ብላችሁ ስትመልሱ ማስረጃ ይላሉ። ቁርአን በቂ አይደለም ትባላላችሁ። ቁርአን በቂ አይደለም ጨምሩ ትባላላችሁ። ነው በቂ አይደለም ከቁርአን መምጣቱ? አዎ በቂ አይደለም። እሺ ነው። አዎ ማርያም ድንግል ናት ወይ ብለን እንጠይቃለን። አዎ ድንግል ናት ይላል ተንደርድሮ መጥቶ። ማስረጃ ሲባሉ ዮሐንስ ወንጌል፣ አረ ጣለው። በቂ አይደለም ዮሐንስ ወንጌል፣ በቂ ነው ይላል። አረ የራስህ ሲሆን የራስህ ጊዜ ሲሆን ብቻ ነው እንደ በቂ። የራስህ ሲሆን ችግር የለውም። ስለዚህ በዚያው ማርያም በነበረችበት ጊዜ የተጻፈ ገድላት፣ ድርሳናት አይሰራም። እዚህ ጋር ከታሪክ ማስረጃ ታመጣለህ። ከታሪክ ስፔሲፊክሊ ማርያም በነበረችበት ጊዜ ስፔሲፊክሊ፣ ከዛ በኋላ የመጣውን አይደለም። ማርያም በነበረችበት ጊዜ የነበረ ሰነድ ከመጽሐፍ ቅዱስ ውጭ የሆነ ማስረጃ አምጡ። ኦኬ፣ ከታሪክ ነው ማስረጃ የምንፈልገው። እዛው እሷ በነበረችበት ጊዜ ኢንዲፔንደንት የሆነ ማስረጃ። ገድለ እገሌ ምናምን የሆነ ዝም ብሎ የተረት መጽሐፍን ካመጣችሁ አንቀበላችሁም። ከታሪክ ማስረጃ አምጡ። የላችሁም። የእናንተ ሲሆን በቂ ነው። መጽሐፍ ቅዱስ ላይ ባይጻ ምንድነው ይሄ ታሪክ ምናምን ባይጠቅስም፣ የቁርአን ጊዜ ሲሆን ብቻ ነው ሌላ ማስረጃ የሚፈልገው። ክራንች የቁርአን ጊዜ ሲሆን ክራንች የሚፈልገው። የእናንተ ጊዜ ሲሆን ችግር የለውም። እና ግብዝ አትሁኑ። እና ለማንኛውም እናንተ ጋር ሲመጡ ኤቲስት ሆናለሁ። የኤቲስት ጥያቄ ከሆነ በነገራችን ላይ እንደዚህ አይነት ጥያቄ መጠየቅ አለበት ኤቲስቶች ናቸው እንጂ አንድ አማኝ የራሴ የእምነት መጽሐፍ አለኝ ብሎ የሚያምነው አካል እንደዚህ አይነት ጠይቅ። ገደል መግባቱ አይቀርም እንኳ ጠይቁ አይደል? ጠይቅ፣ ትወጣዋለህ ነው። ከዛ በኋላ ትወጣዋለህ እና ስትጠየቅም ትመል እና ዳና ለሩ ጋይስ በጣም መሽተዋል እና ከሌላ ጊዜ አንድ ቴሌግራም ቻናል ያሳየና ጀዛከላ ኸይር። አንድ ጊዜ የሰዓት ጭማሪ ያ ቻናል እንትባለኝ ከታች ይጻፉልንና እሱን አስተዋውቃ አውዲ መርካቶ ቢኖር ደስ ይለኝ ነበር፣ ግን የለም መጽሐፍ አስተዋውቃለሁ ብሎ ነበር። ወጥቷል እና ኢንሻአላህ ከ15 ቀን በኋላ ሰርፕራይዝ ይኖረናል እና ሁላችሁም እንድትገኙ
እና አሁን ደክሞናል በጣም ቀኑን ጾመን የዋልነው። ከዛ ተራዊህ አለ ድክምክም ምን ያልነው። ከዛ አዘጋዘግ የሆኑ ክርስቲያኖች መጡ እና ቴሌግራም ቻናላችን ጆይን በሉ። ባረከላሁ ፊኩም። ኤብሮ ተኛ እንደ ልዘይረው ለመጀመሪያ ጊዜ ከገስ ላስፈርደው አውጣ አይ ጀዛከላ ኸይር ኢንሻአላህ። ሰላም አላህ ይቀበላችሁ። አሜን። መልካም ምሽት ይሆንላችሁ። አራቱ እንዲ ካሜራ ከፈተብኝ። ሰላም አለይኩም።